በቅርብ ቀን የጸደቀው የገጠር መሬት አስተዳደርና አጠቃቀም አዋጅ ማንኛውም የገጠር መሬት ባለይዞታ የመንግስት ሰራተኞችን ጨምሮ ለማንኛውም ግለሰብ ለማንኛውም ሰው የገጠር መሬቱን በውርስ ወይም ደግሞ በስጦታ ማስተላለፍ ፈቅዷል። ሰላም ክቡራትና ክቡራን የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ በቅርብ ቀን የአማራ ብሔራዊ ክልላዊ መንግስት ምክር ቤት ያጸደቀው የገጠር መሬት አስተዳደርና አጠቃቀም አዋጅ ምን አዳዲስ ነገሮችን ይዞ መጥቷል የሚለውን አጭርና ግልጽ በሆነ አቀራረብ አንድ በአንድ ማቀርብላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትጀምሩ አሳስባለሁ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ወደ ቻናላችን ቤተሰቦች ሰሞኑን በቅርብ ቀን የአማራ ብሔራዊ ክልላዊ መንግስት ምክር ቤት አዲስ የገጠር መሬት አስተዳደርና አጠቃቀም አዋጅ ይፋ እንዳደረገ ይታወቃል። ይሄ አዋጅ የፌዴራል ገጠር መሬት አስተዳደርና አጠቃቀም አዋጅን መሰረት አድርጎ የወጣ ነው። የፌዴራል ገጠር መሬት አስተዳደርና አጠቃቀም አዋጅ ከዛሬ አንድ ዓመት በፊት 2016 ዓመተ ምህረት የጸደቀ ነው። ይሄም አዋጅ የፌዴራል ገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 1324 በመባል ይታወቃል። ይሄን አዋጅ ተከትሎ ነው እንግዲህ የአብከመ ምክር ቤት ሰሞኑን አዲስ የገጠር መሬት አስተዳደርና አጠቃቀም አዋጅ ይፋ ያደረገው። ይህ አዲስ የገጠር መሬት አስተዳደርና አጠቃቀም አዋጅ ይዟቸው ከመጣ አዲስ ነገሮች ውስጥ አንዱና ዋነኛ መነጋገሪያ አጀንዳ የሆነው የመንግስት ሰራተኞችን ጨምሮ የተለያዩ አካላትን የገጠር መሬት በውርስ ወይም በስጦታ እንዲያገኙ ያመቻቸና የፈቀደ መሆኑ ነው። ይሄ አዋጅ የመንግስት ሰራተኞችን ጨምሮ ከግብርና ስራ ውጪ የሚተዳደሩ ሌሎቹን ዜጎች በውርስ ወይም በስጦታ የገጠር መሬት ባለይዞታ እንዲሆኑ ማስቻሉ በአብዛኛው ማህበረሰብ ዘንድ እያነጋገረ መሆኑ ይታወቃል። በዚህ በአዲሱ የአብክመ የገጠር መሬት አስተዳደርና አጠቃቀም አዋጅ አንቀጽ 12 ላይ ማንኛውም የገጠር መሬት ባለይዞታ የይዞታ መብቱን በውርስ ለማንኛውም ሰው ያስተላልፋል ብሎ ያስቀምጣል። እንግዲህ ወደ ቻናላችን ቤተሰቦች ይሄ ድንጋጌ በተመሳሳይ በፌዴራል የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 1324 አንቀጽ 12 ላይ በተመሳሳይ ተደንግጎ እናገኘዋለን። እንግዲህ በዚህ የፌዴራል ገጠር መሬት አስተዳደርና አጠቃቀም አዋጅ አንቀጽ 12 ላይ ማንኛውም የገጠር መሬት ባለይዞታ የይዞታ መብቱን በውርስ ለማንኛውም ሰው ማስተላለፍ እንደሚችል ይገልጻል። ፈቃጅ ድንጋጌ ነው ማለት ነው። እንግዲህ ለማንኛውም ሰው ሲባል የመንግስት ሰራተኞችን፣ ደሞዝተኞችን፣ በከተማ ሆነው በተለያዩ የንግድ ስራ ላይ ለተሰማሩ ግለሰቦች፣ አጠቃላይ ለማንኛውም ሰው የገጠር መሬት ባለይዞታ የሆነ ሰው በኑዛዜ ማውረስ እንደሚችል የሚገልጽ ፈቃጅ ድንጋጌ ነው ማለት ነው። ነገር ግን ምንም እንኳ ይሄ የገጠር መሬት ባለይዞታ የሆነ ሰው በኑዛዜ ባያስተላልፍም እንኳ ያለ ኑዛዜ ወራሽ የሆኑ ሰዎች በፍትሐ ብሔር ሕጉ መሰረት የውርስ ሀብቱን ወይም ደግሞ የገጠር መሬት ይዞታውን ማግኘት እንደሚችሉ ይህ ድንጋጌ ያስቀምጣል። ይሄ ማለት አጠቃላይ ድንጋጌው ኑዛዜ በሟች በኩል የተደረገ አንዳች ኑዛዜ የሌለ ከሆነ በፍትሐ ብሔር ሕጉ ያለ ኑዛዜ በሚፈቅደው መሰረት የውርስ ክፍፍሉ እንደሚካሄድ ይፈቅዳል። እንግዲህ ወደ ቻናላችን ቤተሰቦች የፍትሐ ብሔር ሕጋችን በምናይበት ሰዓት ደግሞ በመጀመሪያ የሟች ልጆች ወይም ደግሞ የሟች ወደታች የሚወለዱ ተወላጆች የመጀመሪያ ደረጃ ወራሽ እንደሆኑ ይገልጻል። ይሄ ደግሞ የመንግስት ሰራተኛ የሆነ በግብርና ስራ የሚተዳደር ደሞዝተኛ የሆነ ነጋዴ የሆነ ሳይል ሁሉንም በእኩል ዓይን የሚያይ አዋጅ ወይም ደግሞ የሚያይ ሕግ እንደሆነ ይታወቃል። ስለዚህ አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ ይዟቸው ከመጣ አነጋጋሪና አዲስ ነገሮች ውስጥ አንዱና ዋነኛው የመንግስት ሰራተኞችን፣ ደሞዝተኞችን በከተማ ሆነው በተለያዩ የንግድ ስራዎች የሚተዳደሩ የሚሆን ለማንኛውም ሰው ኑዛዜ ካላደረገ ደግሞ ያ የገጠር መሬት ባለይዞታ በፍትሐ ብሔር ሕግ በውርስ ሕጉ ያለ ኑዛዜ ድንጋጌዎች መሰረት የገጠር መሬት ባለይዞታ መሆን
እንደሚቻል ማስቀመጡ ነው። ይሄ መጀመሪያው ሲሆን በሁለተኛ ደረጃ ደግሞ በአዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ ከተካተቱ ነገሮች ውስጥ ዋነኛው በገጠር መሬት ይዞታ ላይ የተለያዩ አለመግባባቶችና ግጭቶች ሲፈጠሩ በሽምግልና የሚፈቱበት አግባብ መቀመጡ ነው። ይሄም ማለት እንግዲህ በድሮ አዋጅ በአስገዳጅ ሁኔታ ማንኛውም የገጠር መሬት ባለይዞታ በይዞታ መብቱ ላይ የተለያዩ ግጭቶች ከተፈጠሩ፣ በገጠር መሬት ይዞታ ላይ አለመግባባቶች ከተፈጠሩ ወደ ፍርድ ቤት አምርቶ መብቱን ማስከበር እንዳለበት የሚናገር ሕግ ነበረ። ነገር ግን አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ በሽምግልና መጨረስን እንደ አንድ የገጠር መሬት ይዞታ ግጭት መፍቻ መንገድ ወይም ደግሞ አለመግባባት መፍቻ መንገድ አድርጎ ያስቀምጣል ማለት ነው። ስለዚህ ማንኛውም የገጠር መሬት ባለይዞታ በይዞታ መብቱ ላይ የተለያዩ አለመግባባቶች፣ ግጭቶች ሲፈጠሩ ወደ ፍርድ ቤት መሄድ ሳይጠበቅበት በሽምግልና መፍታት የሚችልበት ሁኔታ ወይም አጋጣሚ ተፈጥሮለታል ማለት ነው። በሶስተኛ ደረጃ አዲስ ይዟቸው ከመጣ ነገሮች ውስጥ አንዱና ዋነኛው የገጠር መሬት ይዞታን ለብድር ዋስትና ማስያዣነት መጠቀም የሚቻል መሆኑ ነው። ይኸውም ማለት እንግዲህ አንድ ሰው፣ አንድ ግለሰብ፣ አንድ የገጠር መሬት ባለይዞታ የሆነ ሰው የብድር ለመበደር ቢፈልግ ይሄን የገጠር መሬት ይዞታውን ለብድር ዋስትና መያዣነት አድርጎ ብድር መበደር እንደሚችል የሚደነግግ አዋጅ መኖሩ ነው። እንግዲህ ይሄ አዋጅ ወይም ደግሞ ይሄ አዋጅ ድንጋጌ ለገጠር መሬት ባለይዞታዎች ወይም ደግሞ ለአርሶ አደሮች በጣም ትልቅ እድል እንደሆነ ይነገራል ማለት ነው። በአራተኛ ደረጃ ይሄ የገጠር መሬት አስተዳደርና አጠቃቀም ይዟቸው ከመጣቸው ነገሮች ውስጥ በገጠር መሬት ላይ የሚለሙ የማይንቀሳቀሱ ለረጅም ጊዜ የሚቆዩ አትክልቶችን ሊሆን ይችላል፣ የተለያዩ ሀብቶችን በሽያጭ መልኩ ማስተላለፍ የሚቻልበት አጋጣሚ መፈጠሩ ነው። ስለዚህ በአራተኛ ደረጃ ይሄ አዋጅ ይዟቸው ከመጣቸው ነገሮች ውስጥ አንዱ ማንኛውም የገጠር መሬት ባለይዞታ በይዞታው ላይ ያለማቸውን ቋሚ ተክሎች፣ የማይንቀሳቀሱ ተክሎችን ጨምሮ ልክ እንደ ማንጎ፣ አቮካዶና የተለያዩ ከሰብል ውጭ ያሉት የማይንቀሳቀሱ ቋሚ ተክሎችን በሽያጭ መልኩ ማስተላለፍ የሚችልበት አጋጣሚ ተቀምጧል ማለት ነው። ይሄ አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ በድሮ አዋጅ ያልነበሩ አዳዲስ መብቶችን ለአርሶ አደሮች ያጎናጸፈ እንደሆነ በግልጽ ማወቅ ያስፈልጋል። በተለይ ደግሞ በአሁኑ ሰዓት አነጋጋሪ የሆነው የመንግስት ሰራተኞችን ጨምሮ ለተለያዩ ሰዎች የገጠር መሬት ባለይዞታ የሆነ ሰው ይዞታውን ማውረስ እንደሚችል መደንገጉ ከሌላው የህብረተሰብ ክፍሎች ለምሳሌ ከአርሶ አደሮች ጋር በእኩል ደረጃ የመሬት ክፍፍል እንዳይካሄድ፣ ገቢያቸው እኩል እንዳይሆን የሚያደርግ አንዱን ከአንዱ የሚያበላልጥ ነው ተብሎ ይተቻል። ስለሆነም ይሄ አዋጅ የመንግስት ሰራተኞችን ጨምሮ የተለያዩ ግለሰቦች የገጠር መሬት ባለይዞታ እንዲሆኑ ማስቻሉ ዋና ዓላማው ተደርጎ የተወሰደው በድሮ አዋጅ መሰረት አንድ የገጠር መሬት ባለይዞታ የይዞታ መብቱን በውርስ ማስተላለፍ የሚችለው በግብርና ስራ ለሚተዳደር ወይም ደግሞ በግብርና ስራ መተዳደር ለሚፈልግ አርሶ አደር ነበረ። ነገር ግን አዲሱ አዋጅ የመንግስት ሰራተኞችን ጨምሮ እንዲወርሱ መፍቀዱ የትምህርት እድልን ለማስፋፋት እንደሆነ ይነገራል። ይኸውም በድሮ አዋጅ መሰረት ለምሳሌ ከአንድ ቤት ውስጥ 4 ልጆች ቢኖሩና 3ቱ ተምረው የመንግስት ሰራተኛ የሆኑ ቢሆን አንዱ ደግሞ ገና በትምህርት ላይ ያለ ቢሆን ይሄ ሰው ወይም ደግሞ ይሄ ግለሰብ የእናት አባቶቹን መሬት የሚወርሰው ባለመኖሩ ከትምህርት ገበታ ውጪ ይደረግ ነበረ። ምክንያቱም በድሮ አዋጅ መሰረት የመንግስት ሰራተኛ የገጠር መሬት መውረስ ይችል ስላልነበረ፣ ይሄ ደግሞ እንግዲህ ውድ የቻናላችን ቤተሰቦች እንደ አንድ ምክንያት የተጠቀሰው ለአንድ ሀገር ኋላ ቀርነት እንደ ዋና ምክንያትነት የሚጠቀሰው የተማረ የሰው ኃይል አለመኖሩ ነው። ስለዚህ የገጠር መሬት ባለይዞታን እንዲሆኑ ወይም ደግሞ የገጠር መሬትን እንዲወርሱ በሚል ብቻ ከትምህርት ገበታ ውጭ የሚሆኑ የክልሉ
ተማሪዎች ወይም ደግሞ የክልሉ ተወላጆች ስለነበሩ ይሄን ነገር ለመቅረፍ የመንግስት ሰራተኞች በውርስ አማካኝነት የገጠር መሬት ባለይዞታ የሚሆኑበት ሁኔታ ተመቻችቷል ማለት ነው። ስለዚህ እንግዲህ ይሄን የገጠር መሬት አስተዳደርና አጠቃቀም አዋጅ ባረቀቁ ሰዎች ዘንድ እንደሚገለጸው የሀገሪቱን የተማሪ የሰው ኃይል ከማግኘት አንጻር የሚደረጉ ኋላቀርነቶቹን እንደሚቀርፍ እና ተራማጅ አዋጅ እንደሆነ ይነገራል ማለት ነው። እነዚህ ነገሮች ከብዙ በጥቂቱ ማወቅ ያስፈልጋል ማለት ነው። እንግዲህ ወደ ቻናላችን ቤተሰቦች ለዛሬ የነበረን የህግ ምክርና ትንታኔ ይህን ይመስላል። በሌላ የህግ ምክርና ትንታኔ እስክንገናኝ ድረስ ሰላም ሁኑ። ቻው ቻው፣ ባባይ።